ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ለየት ያለ በጣም ምርጥ የሆነ የሶስ ወይም ደግሞ የስጎ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን። ስጓችንን ለመስራት የሚያስፈልገን ግብአቶች እንደዚህ እንደምታዩት ሽንኩርት ደቆ የተከተፈ ሁለት በጣም ትልልቅ፣ እንደዚህም ደግሞ አንድ 500 ግራም ይሆን የተፈጨ ስጋ፣ እንዲሁም ካሮት በጣም ትልልቅ ሁለት ካሮት እና እንዲሁም ደግሞ ቀይ ቲማቲም ተቀቅሎ የተዘጋጀ ቲማቲም ተዘጋጅቷል። ሌሎች ግብአቶችን ደግሞ አብረን እየሰራን የምናያቸው ይሆናል። የሚገቡትን ግብአቶች እስከ መጨረሻው አብራችሁን ከኔ ጋር በድጋሚ አሁን ወደ አሰራራችን። እንግዲህ መጥበሻችንን ከጣድን በኋላ ሽንኩርታችንን ጭምር እናደርግና በእንፋሎቱ ሽንኩርቱ እንዲበስል እናደርጋለን። በመጀመሪያ ማለት ነው። ሽንኩርታችን እንዳይቃጠልብን ቶሎ እያየን በፍጥነት ለሚደርሰው በጣም በፍጥነት የሚጣፍጥ ልዩ የሆነ ምርጥ የሆነ የሶስ አሰራር ወይ ደግሞ የስጎ አሰራር ማለት ነው። ከዛ ልክ ሽንኩርቱ ትንሽ ዘይቱ ልክ ውሃውን ትንሽ መጠጥ እንዳደረገልን ወዲያውኑ የሚያስፈልገንን መጠን ዘይት እንጨምራለን ማለት ነው። እንግዲህ ዘይት ብዙ ጊዜ እንደየቤታችን እንደየፍላጎታችን እንጠቀማለን። አንዳንድ ሰው ዘይት በዛ ሲል ይወዳል፣ አንዳንድ ሰው ደግሞ ዘይት በልክ በመካከለኛ፣ አንዳንድ ሰው ደግሞ በዛ ሲል ማለት ነው። ለምንሰራው መጠን ብዛት የሚመጥነውን ያህል እንደምንወደው እንጨምራለን ማለት ነው። ከዛ ቶሎ ክፍት ክድን እያደረግን ሽንኩርታችንን በደንብ ይዘን እንጠብሰዋለን። ሽንኩርቱን ማለት ነው። ሽንኩርቱን በደንብ ጥብስ ካደረግን በኋላ ወዲያውኑ ቲማቲማችን ልጠን የከተፍነውን ቲማቲም ተልጦ የሚከተፈውን ቲማቲም እንጨምርና አንድ ላይ በደንብ በስል እናደርገዋለን። ከሽንኩርቱ ጋር አብሮ እንዲጠበስ እንተዋለን። እንግዲህ ቲማቲም በባህሪው የመቃጠል ወይም ደግሞ የማረር ባህሪ ስላለው ቶሎ ከፈት ከደን እያደረግን ቶሎ እያማሰልን ቲማቲሙ ውሃው እስከሚያልቅ ድረስ ብቻ ትንሽ በእንፋሎት እየቆየን ግን ወዲያው ማማሰል ወይ ደግሞ ማዋሃድ አለብን ማለት ነው። ከዛ እንደዚህ በደንብ ይዘን ሽንኩርቱና ቲማቲሙ በደንብ አብሮ ከዘይቱ ጋር በደንብ ጥብስ ካለልን በኋላ እዚህ ጋር ምን እናደርጋለን? ትንሽዬ መጥበሻ ላይ ጥቂት ዘይት እናደርግና የተፈጨውን ስጋ ጠበስ እናደርገዋለን ማለት ነው። ለምንድነው እዚህ ጋር ጠበስ የምናደርገው? የስጋ ስጎ በምናዘጋጅበት ጊዜ አንድ ላይ ከቲማቲሙ ከሽንኩርቱ ጋር አንድ ላይ ከምናቁላለው የተሻለ ጣዕምና ደግሞ በጣም ጥሩ የሆነ ቃና እንዲኖረው በእንደዚህ መልክ ከጎን ጠብሰን ብንጨምር ጥሩ የሆነ ቆንጆ የሆነ ስጎ ወይም ደግሞ ሶስ ይሆንልናል ማለት ነው። ከዛ እንደዚህ እንደምታዩት ስጋው ላይ ያለው ውሃውን ምኑን ምጥጥ አርግቶ ከጨረሰልን በኋላ ጥብስ ካደረግን በኋላ ወደ ጎን አስቀምጠን ሶሳችንን እንቀጥላለን ማለት ነው። ያው እንግዲህ አብሮ በሂደቱ የሚዘጋጁ ነገሮች ብዙ ጊዜ ሲዘጋጁ ምን እያደረግን እንሄዳለን? ለፍጥነትም እንዲረዳን ከጎን ባለው ምድጃ ላይ ደግሞ ሌሎች የሚያስፈልጉትን ነገር አሁን ስጋውን እንደጠበስ ነው እንዳዘጋጀ ነው ማዘጋጀት እንችላለን ማለት ነው። ከዛ እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ ደቆ የተከተፈ እንጨምርበታለን ማለት ነው። የሚበቃውን ያህል ነጭ ሽንኩርትና ዝንጅብል ደግሞ እንግዲህ ለምግብ በአንደኛ ደረጃ እንግዲህ ቅመም በቃ በሚባል ከጣሙም ከቃናውም ከማጣፈጡም ምግባችንን ሲነጻጸር ማለት ነው። ከዛ በኋላ ነጭ ሽንኩርትና ዝንጅብልን አብሮ ከጨመርን በኋላ በደንብ አንድ ላይ እናቁላለዋለን ወይም ጠበስ እናደርገዋለን። እዚህ ጋር እንደምትመለከቱት ፓፕሪካ በጣም ለስጎ ብዙ ጊዜ ቀደም ብሎ ስጎች ማሰራር የተለያዩ ሰርቼላችኋለሁኝ። ፓፕሪካ በርበሬ እርግጥ ሌላ አይነት ጣዕም ነው ያለው፣ በርበሬ ሌላ ነው፣ ይሄ ደግሞ ሌላ ነው። ግን ለስጎ የእውነት በጣም ፓፕሪካ ብትጠቀሙ እንደ ፓውደር እንደ በርበሬ ከበርበሬ ቃሪያ አይነት የሚዘጋጅ ነው። ብትጨምሩና ብትሰሩት ከከለሩ በሉት ከቃናው በሉት በጣም ምርጥ የሆነ ቃናን የሚያደርግልን ለስጎ በተለይ ለስጓችን ማለት ነው። ከዛ እዚህ ጋር ቶሜቶ ፔስቶ ተጨምሬበታለሁ። የቲማቲም ድል ሳይሆን እንደ ቀጠን ያለ እንደ ቶሜቶ ሶስ አይነት ነገር ነው። እሱን ጨምሬበታለሁ። እሱን ጨምርና አንድ ላይ ይዘን ሶሳችንን በደንብ እናቁላለዋለን ማለት ነው። ሶሳችን ከቲማቲሙ ከጨመርነው ጋር እንዲሁም ከቶሜቶ ሶሱ ጋር አንድ ላይ ሁሉም አብሮ ከተዋሃደልን በኋላ ጠብሰን ያዘጋጀነውን ስጋ ወደ ሶሳችን ውስጥ እንጨምራለን ማለት ነው። ጠብሰን ያዘጋጀነውን ስጋ ወደ ሶሳችን ስንጨምር አያችሁት፣ ስጋው አንደኛ አንድ ላይ ከሽንኩርቱ ከምኑ ጋር ብናደርገው በውሃው አማካኝነት ከስጋው ላይ በሚወጣው ውሃ አማካኝነት ሶሳችንን ያጠቁርብናል ማለት ነው።
ግን እንዲሁ ብቻ እዛ ጋር ጥብስ እያደረግን ውሃውን አስጨርሰን ብንጨምረው ምንም ነገር አይጠቁርብንም። ቆንጆ ሆኖ ከለሩ ይበስልልናል ማለት ነው። ከዛ በመቀጠል እንግዲህ እዚህ ጋር ምንድን ያደረግነው ለየት ያለ የሚያደርግልን በዋናነት ሚትቦል አለ፣ በስጋ የሚሰራ ስጎ አለ፣ የቲማቲም ሶስ አለ። ግን እዚህ ጋር በዋናነት ልዩ የሚያደርግልን ሶሳችንን ካሮቱ ነው ማለት ነው። እንግዲህ ካሮት ደቅቆ የተፈጨውን ጨምረናል። እንደዚህ ፍቅፍቅ አርገን ያዘጋጀነውን ማለት ነው። ከዛ አንድ ላይ በደንብ እናዋህደዋለን። በተለይ ልጆች እንደዚህ ካሮት አንበላም ምናምን በሚሏችሁ ሰዓት እንደዚህ በስጎ መልክ ላይ ሰርታችሁ ብትመግቧቸው ጭራሽ ካሮት መሆኑ ራሱ አያስታውቅም። በጣም ጥሩ የሆነ ለቃናም ለጣዕም ይሰጠዋል ምኑ ካሮቱ ማለት ነው። ስለዚህ በዚህ መልክ አድርጋችሁ ሰርታችሁ ሞክሩት። የእውነት በጣም ምርጥ የሆነ የስጎ አሰራር ወይ ደግሞ የሶስ አሰራር ማለት ነው። ለፓስታ በሉት፣ ለፒዛ በሉት፣ ለምትፈልጉት ነገር ሁሉ መጠቀም ትችላላችሁ ማለት ነው። እንግዲህ ሁሉን ነገር አንድ ላይ በደንብ ካቁላላን ካዋሃድን በኋላ ምን እናደርጋለን? ውሃ አፍልተን እናዘጋጃለን ከጎን ላይ። ከዛ ውሃውን እየከለስን እንሄዳለን ማለት ነው። ለስጎ የሚበቃውን ያህል ውሃ እንጨምርበታለን። እንደዛው በደረቁ አብስለም መጠቀም መጨረስ እንችላለን። ግን ደግሞ ያው እንግዲህ ፓስታም ስንል መኮረኒም ስንል ፒዛም የፈለግነውን ነገር ልንበላ ብንፈልግ እርጥበት ያለው የሚሰማ መሆን አለበታል። ስለዚህ በእንደዛ መልክ ማለት ነው። እዚህ ጋር ቆንጆ በርበሬ ነው የምንጨምርበት። ቆንጆ በርበሬ በደንብ አርግተን ጭምር እናደርግበታለን ለሶሳችን የሚበቃ መጠን ያህል ማለት ነው። እና በደንብ አድርገን ቆንጆ በርበሬ ከጨመርን በኋላ አንድ ላይ እናዋህዳለን። እንደምታዩት በደንብ ከልሰነዋል። እዚህ ጋር ደግሞ ናትማግ ነው እንደ መከለሻ አይነት ነገር ማለት ነው። መከለሻችን ድብልብሏ እሷ ነች። ለስጎ በጣም ምርጥ ጣዕም ነው የሚሰጠው። ከዛ ጨው እንጨምራለን። ጨዋችንን በደንብ እናደርጋለን የሚበቃውን ያህል ማለት ነው። ናትማግ ላይክ እንደ መከለሻ ላይ የምትገኝ እንደ ገውዝ አይነት ነገር ነች። በመከለሻ ተቀላቅላ የምትዘጋጀ ነገር ነች እና እሱን እንጨምራለን። ከዛ እዚህ ጋር ምንድነው የምናደርገው? ቂቤ እንጨምርበታለን። የገበታ ቂቤ ማለት ነው። የገበታ ቂቤ፣ ቆንጆ በርበሬው፣ የተለያዩ ቅመማ ቅመሞች የጨመርነው ሽንኩርት፣ ዝንጅብል ሁሉ ነገር የጨመር ነው አንድ ላይ አብሮ ተዋህዶ ለሶሳችን ልዩ የሆነ ጣዕም ይሰጥልናል ማለት ነው። እዛ ጋር ቅድም ጥቂት ምን ጨምረናል? ኬሪ ጨምረናል ማለት ነው። ጥቂት ኬሪ ጨምረናል። ኬሪም ደግሞ በተለያየ ቅመማ ቅመም ተቀመሞ የሚዘጋጅ ለሩዝ ቅመም ይሆን እንዲሁም ለብዙ ነገር መጠቀም እንችላለን። በእንደዛ መልክ ኬሪውን ከጨመርን በኋላ ጨውም ከጨመር ሁሉ ነገር ካስተካከልን በኋላ እንደምታዩት ሶሱ በጣም በፍጥነት በቀላል ለየት ያለ ምርጥ የሆነ የስጎ ወይም ደግሞ የሶስ አሰራር ማለት ነው። እንግዲህ ይሄንን ሶስ ብትፈልጉ በዳቦ መመገብ ትችላላችሁ። ብትፈልጉ ለፒዛ፣ ብትፈልጉ ለመኮረኒ፣ ብትፈልጉ ለፓስታ፣ ለማንኛውም ነገር ልትጠቀሙት ሶስ ብላችሁ ስትሉት በቃ ለማንኛውም ነገር መጠቀም ትችሉት ማለት ነው። እንግዲህ በዋናነት ሽንኩርቱ፣ ቲማቲሙ አለ። ካሮቱ ደግሞ የበለጠ ሶሳችንን በደንብ ብዙ እንዲሆን ያደርግልናል። ከዛ በኋላ መግባቱ ራሱ አያስታውቅም። ቢያስታውቅም ምንም ነገር በቃ ወዳችሁት የምትመገቡት ለየት ያለ የስጎ ወይም ደግሞ የሶስ አሰራር ማለት ነው። እዩት፣ እንደምታዩት ቅባቱ አልበዛም። ሁሉ ነገር ልክና ልክ ነው ማለት ነው። እንግዲህ አሁን ጨርሰናል። እሳታችንን እናጠፋለን። እሳታችንን አጥፍተን ለሚያስፈልገን ደግሞ ነገር የምንጠቀምበትን ደግሞ አንድ አሰራር እናያለን ማለት ነው። ከዛ እዚህ ጋር ሶሱ እንደምታዩት በጣም ቆንጆ፣ ከለሩ በጣም ያምራል። ቅባት በጣም ብዙ አልገባበትም። ከዛ በኋላ እንግዲህ እዚህ ጋር ምንድን ነው የምናደርገው? ወደ ሳህናችን ላይ አቅርበን ይሁት እንዴት እንደሚያምር ካሮት የገባበት አይመስልም አይደለም? ካሮት በጣም ቆንጆ በውስጡ ባለው በቫይታሚን ኤ የበለጸገ ነው። እንግዲህ እንደ አንድ ደረጃ ምግቦቻችንን ስጎ በቲማቲም እንዲሁም ደግሞ ሶስ ደግሞ እንዲሁ በአትክልትም እናዘጋጃለን። በእንደዚህ መልክም ደግሞ አዘጋጅተን ብንመገብ ጤናውን የጠበቀ ምርጥ የሆነ የሶስ ወይ ደግሞ የስጎ አሰራር ማለት ነው። በጣም ትወዱታላችሁ። ሰርታችሁ ሞክሩት። እንግዲህ ይሄ ሶስ ብዙ ጊዜ ቤት ውስጥ ልጆቼ ካሮት ማንበላም እንዲሁም ደግሞ ስጎ ብቻውን ከመስራት ለጾምም እንዳማራጭ ስጋውን አውጥታችሁ መስራት ትችላላችሁ። በነገራችን ላይ በተለይ ለጾም ደግሞ በጣም ተመራጭ ነው። ለሩዝ በሉት እንዲሁ ለፓስታ፣ ለመኮረኒ፣ ለሁሉ ነገር
በጣዕሙ የካሮቱ ጣዕም ከቲማቲሙ ከምኑ ጋር አሁን ጎምዘዝ ማለቱን ልክ ባላንስ እንዲሆን ወይ ደግሞ ጣዕሙ እኩል ወይ ቆንጆ የሆነ ጣዕም እንዲኖረው ጥቂት ስኳር እንጨምራለን። እዚህ ላይ ምንም አይነት ስኳር መጨመር ያስፈልገንም። ካሮቱ በራሱ እንደ መጣፈጥ ነገር ስላለው ያንን ጣዕም ይሰጠውና ግን በጣም ጥሩ የሆነ ቆንጆ የሆነ ቃና ይሰጥልናል ማለት ነው። እኔ እንግዲህ የዚህን ቀን ለፒዛ ነበረ ያዘጋጀሁት ስጎውን ማለት ነው። እንደዚህ ሶስ አንድ የሰራና ፍሪጅ ውስጥ በደንብ ቁጭ አደርጋለሁ። መኮረኒ ለፓስታ እንደዚሁም ለፒዛ እንግዲህ ልጆች ድንገት የሆነ ነገር ይጠይቃሉ። ሲጠይቁ በእንደዚህ መልክ ፍሪጃችን አስቀምጠን መጠቀም እንችላለን። እኔ በዚህ ቀን ለልጆቼ እራት ሶስት ስጎ ፒዛ ነበር የምሰራው። ለዛ ነበር ሶሱንም ቪዲዮ እየሰራው በዛው ከጎን ደግሞ ሊጡን አብኩቼ ብድግ ሲል ድረስ በዛው ደግሞ እንደምታዩት እንግዲህ ሶሱን ወይ ደግሞ ስጎውን እንደዚህ ለፒዛ መጠቀም እንችላለን ማለት ነው። ብዙ ጊዜ በፒዛ ብለን ስንል ቲማቲም ብቻ ያለው ሶስ ነው፣ በቃ ቲማቲም ብቻውን ማለት ነው። ግን በእንደዚህ በተለያየ ግብአት አጣፍጠን በእንደዚህ መልክ ሰርተን መመገብ እንችላለን ማለት ነው። ምርጥ የሆነ የስጎ ወይም ደግሞ የሶስ አሰራሪ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብያላችኋለሁኝ። በጣም ልዩ ነው፣ ተወዱታላችሁ። በድጋሚ ለኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደርጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ። እኔ በጣም ምርጥ ነው፣ ተወዱታላችሁ። በተለይ ለፒዛ፣ ለፓስታ፣ ለመኮረኒ በጣም በቃ ቲማቲም ብቻውን በቲማቲም ብቻ ወይ ደግሞ በስጋ ብቻ ከምናዘጋጀው ደግሞ ለየት ለማድረግ እንደዚህ ካሮት ፍቅፍቅ አድርገን ጨምረን ብናዘጋጀው ወደ አንድ ደረጃ ስጓችንን ወይ ሶሳችንን ጣዕሙን ልዩ ነው የሚያደርግልን። የእውነት ተወዱታላችሁ። ልጆቼ በጣም የሚወዱት ሶስ ነው ወይ ደግሞ ስጎ ነው። በጣም ተወዱታላችሁ። ለትምህርት ቤት ለልጆች ለትምህርት ቤት ለምሳቃ እንዲሁም ደግሞ ቤት ውስጥ ደግሞ እንደዚህ ፒዛ ማረም ቢሉ ከውጭ ከምንገዛ በቤት ውስጥ በቀላሉ በእንደዚህ መልክ ሰርተን አዘጋጅተን ልጆቻችንን መመገብ እንችላለን። በድጋሚ ተወዱታላችሁ። ይሄንን ሶስት ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልኝ፣ እኔም ደግሞ መልስላችኋለሁ። ምርጥ የሆነ የፒዛ ሶስ ወይ ደግሞ የሶስ አሰራር በድጋሚ ይህን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ሰላሙን